ተግሳጽ የፍቅር ማሳያ ነው። ሰዎች ናቸው ልጆች። ያ መረሳት የለበትም። ይሰማቸዋል። ለስሜታቸው መጠንቀቅ አለብን፣ ለአካላቸው መጠንቀቅ አለብን፣ ብሎም ደግሞ ለመንፈሳዊ ህይወታቸው መጠንቀቅ ያለብን። ግን ብቻ ላንተ መልካም ሆነልህ። ያ ያለመወደድ ስሜት፣ ያ ጠንከር ያሉ ተግሳጾች የሚወደኝ አካል አለ የሚል ተርኒንግ ፖይንት እንዲሆንልህ አደረገ። ከትምህርቱም ከቀለም ትምህርቱም ይልቅ በጣም በመንፈሳዊ ነገር ላይ ዲቮት ነው ተሰጥቶለት በተከታይ ብዛት እውነት አይለካም። የኔ ምእመን ምንለው ሰው እያጣን የጋራ ምእመን ነው የኔ ማለት አትችልም ዘንድሮ ባሉ የግለሰቡ ትምህርት እውነት መጽሐፍ ቅዱሳዊ ነው ወይ ደግሞ የተከፈተው መጽሐፍ የመጀመሪያው ጸሐፊው ያለው ነው ወይ የሚለውን ሰው ማወቅ አለ። ምስባኮች ለሚነገሩ የሚሰበኩ ትምህርቶች የመጽሐፍ ቅዱስ እጅ እየተጠመዘዙ ነው የሚነገሩ። የአንድ ሰው መጽሐፍ ቅዱስን እንዲያነብ ካደረኩት የሚነገረውን ነገር በመጽሐፍ ቅዱስ መመዘንና መመርመር ከቻለ የሰውየውን ትምህርት እንጂ መጽሐፍ ቅዱስን አይደለም የሚጠራጠረው ማለት ነው። የአቋም ስምምነት ያስተምሩ አንድነት ካለን ምእመን ለማጋባቱ ይቀላል። የሰፈር ተጽዕኖስ እንዴት ነበር? ታላላቆቻችን የራሳቸውን ፍላጎት የሚያረኩት ታናናሾቻቸውን በመላክ ነው። ለምሳሌ እኔ ልጅ እያለሁ ጠላ ቤት ላክ ነበር። መቅመስሽ አይቀርም። ያን ያቀመስሽ ሰውዬም ደግሞ እንደገና ተጠብኛል ብሎ ቢዝ ያረግሻል፣ እንድትጠቂም ያረግሻል። ወይ ጉድ እያለ የሚገረም እረኝነቱ ያጠራጥራልና ይህን መልእክት የሚሰሙ በአንድ በሌላም እረኞች የሆኑ መጋቢያን የሆኑ ሰዎች ይሄ ምርጫችን ሳይሆን ግዴታችን ነው። ሰላም የተወደዳችሁ የሰማይ ቲዩብ ቤተሰቦቻችን፣ ዛሬም የሰማዩን ልንጨዋወት ከአዲስ እንግዳ ጋር ወደ እናንተ መጥቻለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ዛሬ እዚህ ስቱዲዮ የጋበዝኩላችሁ የተወደደ ወንድማችን ፓስተር በረከት ሀብታሙ ነው። ከሱ ጋር የሚኖረንን ቆይታ ጋብዣችኋለሁ። አብራችሁን ሆኑ። ፓስተር እንኳን ደህና መጣ። ወለና ቆየሽኝ። እጅግ አድርጌ አመሰግናለሁ። አብረህን ጊዜ ልናሳልፍ እዚህ ስለመጣ ቆንጆ ቆይታ እንደሚኖረን ተስፋ አድርጋለሁ። ራስህን ለተመልካቾች አስተዋውቅልንና ወደ ምናነሳቸው ሀሳቦች እንሄዳለን። መልካም። በዚህ ሚዲያ ደግሞ እንድገኝ ሰማይ ቲዩብ ላይ እንድገኝ እድሉን ስለሰጣችሁኝ አመሰግናለሁ። በጣም መከታተለውና መወደው አንድ ፕላትፎርም መካከል የሰማይ ቲዩብ ነውና በርቱ ለማለት ፈልጋለሁ። ራሴን ወደ ማስተዋወቁ ሳልፍ በረከት ሀብታሙ እባላለሁ። በቤተ ክርስቲያን ውስጥ በመጋቢነት ወይም በእረኝነት ነው የማገለግለው። ባለትዳርና የአንድ ልጅ አባት ነኝ። ይሄን ያህል ካልኩ በቂ ነው ያስባለሁ። ሰሞኑን ደግሞ የልጅ ልደት ነበር። ትክክል። ሶሻል ሚዲያ ላይ አይቻለሁ። እንኳን እግዚአብሔር ረዳት ከዚህኛው የህይወት መንገድህ፣ አገልግሎትህ፣ ትዳርህ በፊት እስቲ ወደ ኋላ አሁንም ወጣት ነው በርግጥ ግን በደንብ ወጣት ወደ ነበረው ጊዜ እንመለስና አሁን የምታገለግለውን ጌታ እንዴት አወቅከው? ጌታ እንዴት አገኘህ? ከዛ የአገልግሎት ውሳኔህንም ደግሞ በጌታ ሆኖ ደግሞ ወደዚህ መምጣት ሌላ መንገድ ነውና እስቲ እሱን አጫውተን። ደስ የሚለኝ ጥያቄ ነው የጠየቅሽኝ። የብዙ ጊዜ እኔ ተወልጄ ያደግኩት በክርስቲያን ፋሚሊ ውስጥ ነውና ቸርችም ሳስተምር ሌላም ቦታም ስናገር ክርስቲያን ፋሚሊ ውስጥ ያደግን ልጆች ጌታን እንዴት አገኘ የሚሉ ጥያቄዎችን ለመመለስ ተርኒንግ ፖይንቷ ተጠፋናለች እና አይ ቲንክ የኔ ደግሞ ከዛ ትንሽ ለየት ይላል። በክርስቲያን ፋሚሊ ውስጥ ነው ያደግኩት። ያው ቸርች ውስጥ እንደሚያደግ እንደማንኛውም ልጅ ዘኪዮስ ብዬን ያደግኩት። ከዛ ባለፈ ግን እድሜ እኔ ተወልጄ ያደግኩት ቄራ አካባቢ ነው። ቄራ ልዩ መጠሪያው 09 ይባላል። እዛ ነው ተወልጄ ያደግኩት። እዛ ሰፈር በማድግበት ጊዜ በአንድም በሌላም የሰፈሩ ጠባይ ይጋባብሽና ትንሽ ልጅ ያለው አካባቢ ቲኔጅ እድሜ ላይ ያለውን ታዳጊ ወጣት ያለው አካባቢ ትንሽ የባህሪም ችግር ነበረብኝ እና አንዱ ለኔ ክርስቲያን ፋሚሊ ውስጥ እንዳደገ ቤተሰብ ለየት የሚያደርገው ነገር የተነካውባትን ወይም ደግሞ የክርስትና ምንድነው የደህንነትን የሚባለውን ነገር ያገኘውበትን ለየት የሚያደርገው ያ ነው ያስባለውና አይ ቲንክ የአምስተኛ ክፍል የስድስተኛ ክፍል ተማሪ ያለሁኝ
በነበረ ሰዓት የባህሪም አስቸጋሪነት ትምህርት ቤትም ሰፈርም ላይም ቤትም ላይ ሁሉም ስለሚወቅሰኝ ወይም ደግሞ ምንድነው የሚባለው ተግሳጽ ነው። በርግጥ ግን ግሳጼው እንደምታውቂው ጠንከር ያለ ነው። ያው ድንጋይ ራስም ይልህ አይጠፋምና እንደዛ እየተባለ የሚያድግ ልጅ አንዲት አብራኝ የምትማር ልጅ ናት። ኢየሱስ እኮ ይወድሃል አለችኝ። ሁሌም ሰማው ቃል ነው፣ ሁሌም የምረዳው ነገር ነው። ግን እኔን ሰው ይወደኛል ወይም የሚለውን ልጅ ኢየሱስ ይወድሃል የሚል አይነት መልእክት ሲመጣ ጊዜ ወይም ደግሞ ይህንን ሀሳብ ሳየው ይወደኛል ስለኔ ግድ የሚለው አምላክ እንዳለ ሲገባኝ ልቤ ተነካ። ከዛ በፊት በሚደርሱብኝ ጫናዎች በልጅነት እድሜ ውስጥ ራሴን ለማጥፋት ሞክሬ አውቃለሁ። ከዛ ሁሉ ጣጣ ውስጥ ያዳነኝ ወይም ደግሞ የታደገኝ የወደደኝ ኢየሱስ እንደሆነ ያ ልቤን ነካው። ጎተራ አካባቢ ሰላም ወንጌል ቸርች ፓስተር ታሪኩ ቴዎድሮስ የሚያገለግልበት ቸርች እዛ መሄድ ጀመርኩኝ። ከዛ አንድ ቀን መጋቢ ታሪኩ ጌታ የምትቀበሉ ብሎ ጠራ። አይ ቲንክ ከዛ በፊት እንደዚህ አይነት ጥሪ ሲደረግ አይቼ አላውቅም። ቸርች ውስጥ ያደጋችሁ ልጆች ጌታ ኢየሱስ ክርስቶስን እንደ ህይወታችሁ ጌታና ዳኛ አድርጋችሁ የምትቀበሉ ወደፊት ነው ተባለ። ሄድኩኝ፣ ጌታን አገኘሁኝ እና ያ ነው አሁን ለኔ ጌታ ማግኘት ተርኒንግ ፖይንት አለኝ ብዬ አንዳንዴ የግል ውሳኔ ላይ አንዳንድ ጓደኞቼ ላይ ትንሽ ጉራ ቢጤ መቸረክራለሁ። እንደናንተ በጅምላ ሳይሆን እኔ ተነክቼ ነው እላለሁና ፊቶጥቼ ነው እና ያ ትልቅ ለኔ ቦታ አለውና ኢየሱስ ይወድሃል የሚለው ቃል ዛሬም ድረስ ይነዝረኛል እና በጣም ወደው ጥያቄ ነው የጠየቅሽኝ። መወደድ ሁለት ነገር እያሰብኩ ነበር እያወራህ በዚሁ እናንሳቸው። አንደኛው ያው ኮመን ለሁሉም ክርስቲያንም ለሆነም ላልሆነም ሰው ልጅነት ላይ ያሉ አሁን ምናልባት ትንሽ ንቃተ ህሊናው ኖሮ የሚጻፉ ሶሻል ሚዲያ ላይ የሚሰሩ ጥንቃቄ እንድናደርግ የሚያደርጉ ነገሮች አሉ፣ ቸርች አካባቢ የሚነገሩ ግን እንዳለፈበት ሰው ይሄ 5ኛ 6ኛ ክፍል ሆነ ራስን እስከ ማጥፋት እስከ መሞከር ድረስ የሰዎች ንግግር ወይም ተግሳስ የሚመስሉ ንግግሮች ተጽዕኖ ትንሽ ብናስታውሰው ደግሞ ለትምህርት እንዲሆን ሌላውም እንዲጠነቀቅ ተው መባል ብቻ አይመስለኝም እዛ ጋር እንትን የሚያደርገውና እነሱን ጊዜዎች እስቲ ትንሽ አስታውሳ። ጥሩ ማስተማሪያ ይሆናል ብዬ አስባለሁ። ልጆች ያጠፋሉ፣ ግን የልጆችን ጥፋት ወይም ደግሞ የስነ ምግባር መሳታቸውን ምንመልስበት መንገድ ነው እኔንም ወደዛ ነገር እንደወሰን ያደረገኝ ወይም ደግሞ ወደዛ ያ ነገር ያመጣው። ጠላት አቢሎስ ምናምን የምንለው እንዳለ ሆኖ የሰዎችም እጅ አለበት። እንደ ቤተሰብ፣ ማህበረሰብ ብሎም ደግሞ ቤተክርስቲያን በዚህ በአንድ ልጅ እድገት ላይ አስተዋጽኦ አላቸውና ምንናገራቸው ቃላቶች አሁን ሲገባኝ ተግሳጽ የፍቅር ማሳያ ነው። ግን ያን የፍቅር ማሳያ ወይም ፍቅር የምንገልጥበት መንገድ ያን ልጅ የሚያቀናና የሚያርቅ መሆኑን ይቀርና የጥላቻ ስሜት እንዲሰማው ያለመፈለግ ስሜት እንዲሰማው ሊያደርግ እንደሚችል ፊል አድርጌያለሁ። እኔ አንዳንዴም በአገልግሎት እኔ አንዳንዴ ከወጣቶች ጋርም ስለማገለግል ይመጣሉ። አሁን በትምህርት ፌል ሲያደርጉ ወይም ደግሞ በተለያየ ጉዳዮች ላይ ጥፋት ሰርተው ሲገኙ ቤተሰብ ለዛ የሚሰጠው ምላሽ ልጁ በቤተሰብ ውስጥ እንደማይወደድ በማህበረሰብ ውስጥ ተፈላጊነት እንደሌለው የስነ ልቦና ጫና ላይ ይወርቃል እና ልጆችን ስናርቅ ወይም ስንመክር ወይም ደግሞ ስንገስጽ ሰዎች ናቸው። ልጆችም ያ መረሳት የለበትም። ይሰማቸዋል። ለስሜታቸው መጠንቀቅ አለብን፣ ለአካላቸው መጠንቀቅ አለብን፣ ብሎም ደግሞ ለመንፈሳዊ ህይወታቸው መጠንቀቅ ያለብን። አሁን ቤተሰብ ስለመሰረትኩኝ አባት በእግዚአብሔር ነው የሚመሰለው አይደለም። አባቱን እየጠላ የሚያድግ ልጅ እንደውም እኛ ሀገር እኮ እግዚአብሔር እናት ነው ቢባል ሰው ይመርጣል። ምክንያቱም በፊት የነበሩ አባቶች ልጆቻቸው ላይ የሚያሳድሩት ጫና
ልጆች የአባትን ፍቅር ሳይሆን የአባትን ዱላ እየቀመሱ ነው ያደጉት። ያ እንዳይሆን አሁን ላይ አሁን ያለው ነገር እየተለወጠ እንደሆነ ብናይም ግን ማሰብ ያስፈልጋል። ልጆች ለስሜታቸው ለአካላቸውም ለመንፈሳዊ ነገራቸውም ጥንቃቄ ባደረገ መንገድ ተግሳጽ ብናደርግ ጥሩ ነው ብዬ ከላይፍ ኤክስፒሪየንስ መናገር ይችላል። እሱን ያው አለማንሳት አንችልም ብዬ ነው ሜንሽን ስላደረግከው። ብዙዎቻችን በአንድም በሌላም ጥንቃቄ ያለመደረግን እናውቃለን። መንፈሳዊም እንዳልከው ከዛም ባለፈ ዛሬ የምናመጣቸው የህይወት ውጤቶች በራሱ ያኔ የሚሰጡን ተግሳጾች ውስጥ የሚገለጡ ቃላቶች አፌክት እንደሚያደርጉን ያው ሳይንሱም ምኑም ይመሰክራልና ግን ብቻ ላንተ መልካም ሆነልህ። ያ ያለመወደድ ስሜት ያ ጠንከር ያሉ ተግሳጾች የሚወደኝ አካል አለ የሚል ተርኒንግ ፖይንት እንዲሆንልህ አደረገ። የሰፈር ተጽዕኖስ እንዴት ነበር? የሰፈር ተጽዕኖ ያቻ ግፊት አለ። አይ ቲንክ በእኛ ዘመን የነበረውም ታላላቆቻችን የራሳቸውን ፍላጎት የሚያረኩት ታናናሾቻቸውን በመላክ ነው። ለምሳሌ እኔ ልጅ እያለሁ ጠላ ቤት እላክ ነበር። መቅመስሽ አይቀርም። ያን ያቀመስሽ ሰውዬም ደግሞ እንደገና ተጠተብኛል ብሎ አቢዩዝ ያደርግሻል፣ እንድትጠቂም ያደርግሻል። እና በሁለት አንደኛ መላክ፣ ሁለተኛ ደግሞ ይዘሽ ስትመጪም ደግሞ እንድትጠቂም ያደርግሻል። ወይ ካልጠጣሽ ደግሞ አካልሽ ላይ የሆነ ተጽዕኖ ያመጣልና ታላላቆቻችን ጫና የሚያሳድሩብን ነበር። ያም አለ። ያው እንደነገርኩሽ እኔ ያደኩበት ሰፈር ጥሩ ሰፈር ነው። ሰፈሬን እወደዋለሁ። ግን በልጅን አሁን ልጅን ለማሳደግ የሚመች አካባቢ ነው ብዬ አላስብም። ምክንያቱም ልጆች አቢዩዝ ይደረጋሉ። የቤተሰብ አያያዝ አለ። ከቤት ሲወጡ ደግሞ የሚኖሩበት አካባቢ ላይ ያለ ተጽዕኖ አለ። ለተለያየ በልጅነታችን ለሱስ ተጋላጭ ትሆኛለሽ፣ ለወንጀል ንክ ጉዳዮች ተጋላጭ ትሆኛለሽ። እነዚህ ነገሮች የቲኔጁን ቤኪን ትንሽ አበላሽተውት ነበር ብዬ አስባለሁ። የቱ ነካ? እስቲ አሁን ተለውጧል ኦልሬዲ። ለእግዚአብሔር ክብር እንዲሆን ቻሌንጂንግ በጣም አሁን ላይክ እንዳልከው እኩያ ጋር ከዛ ደግሞ አንዳንዴ ሰፈሩን መጥላት አይደለም ግን ከከተማችን ውስጥ ካሉ ሰፈሮች ውስጥ እንዳልከው ልጆች ለማሳደግ ወይም የልጅነት ጊዜን ለማሳለፍ ከዛም አልፎ ደግሞ በመንፈሳዊ ህይወት በደንብ አድርጎ ለማሳለፍ ከባድ የምንላቸው ሰፈሮች መካከል አንዱ ነው። በተለይ በፊት በነበረው ደግሞ ውስጥ እናንተ በምታድጉበት በነበረ ጊዜ ውስጥና ከነዛ ቻሌንጆች ውስጥ ግን ሞር በጣም ህይወቴን ተጠግቶታል፣ ቻሌንጅ አድርጎኛል። ክርስቶስ ወደ ህይወቴ ባይመጣ ይሄ ፍቅር ባይገባኝ አገልግሎት ባይመጣ ቤኪን በጣም አድርጎት ነበር የምትለው መንገድ ለትምህርትም የሚሆን መልካም። የኛ አካባቢ እንደምታውቂው ገራዥ ይበዛል። የተለያዩ ብረታ ብረት የሚሸጥባቸው ምናምኖች ይበዛሉ እና ከዛ የተነሳ አሁን ይሸጥ አላውቅም ዲዛይን የሚባል የሚሸጥ ብረት ነበር እና ያንን ብረት ለማግኘት በልጅ እድሜያችን ስርቆት ውስጥ እንሳተፍ ነበር እና አይ ቲንክ አሁን ሳስበው ጌታ ባይደርስልኝ ኖሮ ይህ ኢንተርቪው ከቂሊንጦ ሊሆን ይችላል ነበር ማለት ነው። እና በተለያየ ስርቆት ወንጀል ውስጥ እንድንሳተፍ ሆነናል። አሁን ያነሳናቸው ነገር ትላልቆች ሊሆኑ ይችላሉ፣ ግን በእንቁላሉ ጊዜ እንደሚባለው አድጎ ዛሬ ለሀገር የሚዘርፉ ሰዎች ዛሬ አይደለም ሀገር መዝረፍ የጀመሩት፣ በጥቂት ያከማቹት የወንጀል ኤክስፒሪየንስ ነው እዛ ጋር ያደረሳቸው። እና አይ ቲንክ ሀገርን ከመጥቀም መንገድ ሀገርን ወደ መጉዳቱ መንገድ የሚያዘነብል በረከት ወይም ደግሞ በወንጀል ውስጥ የሚሳተፍ ሰው ከመሆን ማመልጥ አይመስለኝም። እና ይህንን ነው ልናገር የሚችለው። ያው እሱን ተከትሎ ሱሶች ሊኖሩ ይችላሉ። ሞካክር ያለው ሱሰኛ ነኝ ብሎ አያምንም ይባላል። ግን ብዙ አሁን ሱስን በተመለከተ ሱሰኛ ሳይሆን አልኮል ጠጥቼ ሞክሬያለሁ።
ሞክር ያለው ዘንድሮ ቃላቷም ትንሽ ስላለች እንደዛ ነገር ያ የልጅነት ጊዜ ላይ በቃ ቻሌንጅ ካደረጉ ነገሮች መካከል ነበር። ምንም ብረቱን ሸጠን የምናደርገው ነገር አንዱ አካባቢያችን ውስጥ ያለ ጠላ ቤት መጠጣት ሊሆን ይችላል። እንደዛ እናደርግ ነበር። ያው ከእድሜያችን ጋር ማሄር ነገሮች ስላደረግን ውሸት እንዳይመስል ጥንቃቄ ያደርጋለሁ። ግን ያው የኛ አካባቢ እንደዛ እንድትሆኚ ተጋላጭ ያደርግሻል። እሺ እሱ መንገድ ከባድ ነው። ትንሽ ነው የነገርከን። ይሁንልህ። አይ በቂ ያው ሰው ስላለፈው ህይወቱ ብዙ ባያወራ ጥሩ ነው ይሁን። እሺ እነዛ መንገዶች አልፈው ፓስተር ከቸርች ጋር ያለ ኢንጌጅመንት ምናልባት ዛሬ በፉል ታይም አገልግሎት የሚመጣውን በረከት ለማምጣት የተጀመረው ጉዞ የውሳኔ መንገድ ምንድን ነበር? ሁለተኛ ደረጃ ተማሪ ያለሁኝ በጣም ሃይ ስኩል ፌሎሺፕ ላይ ሳተፍ ነበር። ባይብል ስተዲ አስጠና ነበር። ከዛኛውም ከሰፈሩም ከነበረብኝም ጫና ለመላቀቅና መደበቅ ያደረኩት መንፈሳዊ ነገርን መለማመድና እዛ ላይ ጊዜ ማጥፋት ነበር። ስለዚህ ያ የአገልግሎት ፍቅሩም ሰዎች ሲሰብኩ ሲያስተምሩ የመስማትም ፍቅር አደረብኝና ሃይ ስኩሎች ላይ አይ ቲንክ ሽመልስ ሀብቴ ነው የተማርኩት ሁለተኛ ደረጃ ትምህርቴን። ጠንካራ የሃይ ስኩል ፌሎሺፕ ነበር። እዛ ላይ ደግሞ የእኩዮች ናቸው የሚያገለግሉት። ከነሱ ጋር አብሮ የማገልገል አጥቂው የነበረውን ፍቅር ማግኘት ነገር አለ። ወደ ቤተ ክርስቲያንም ስመጣ ደግሞ አብሮኝ ሰንዴ ስኩል ከተማሩ ጓደኞቼ ጋር ጠንካራ የሃይ ስኩሉን የፌሎሺፑን መንፈስ ቸርቻችን ውስጥ ከኔ ጋር ሰንዴ ስኩል ባቼ ከሆኑ ጋር ደህንነት አብሮኝ ከተማሩ ልጆች ጋር ያንን ነገር አስቀጠል ነው። እዛ ላይ አላወቅኩትም። አይ ቲንክ ያንን ነገር አይተው የተለሙ አገልግሎት ጥሪ እንዳለኝ የተመለከቱ ሰዎች አሉ፣ የቤተ ክርስቲያን መጋቢዎቼ ወንጌላውያን። ግን እኔ የሚታይ ነገር ነበር የአገልግሎት ፍላጎቱ የማገልገል አብሮ የመሆንን ተካውት በጣም ከትምህርት በባሰ ኢቭን በዚህ አጋጣሚ የአገልግሎት ጥሪ ያላቸውን ወጣቶች ምንም ነገር ባላንስ መሆን እንዳለበት መምከር ፈልጋለሁ። ከትምህርቱም ከቀለም ትምህርቱም ይልቅ በጣም በመንፈሳዊ ነገር ላይ ዲቮትድ ሆንኩኝ፣ ተሰጠውለት። ያ ነው አንዱ ወደ አገልግሎት እንዳዘነብል ያደረገኝ ብዬ አስባለሁ። ምክሯ ትንሽ ጠንከር ብትል መልካም ናት። ለምን መከርክ? እሱ በተለይ እንዲህ ኮሌጆች ላይ ወይም ደግሞ የሃይ ስኩል ተማሪዎች ሲሆኑ በመንፈሳዊ ነገር አብዛኛው አይተሽ ከሆነ ሪሰርች ያስፈልግ ይሆን አላቅም፣ አብዛኛው ወንጌል አማኝ ወደ ጌታ የሚመጣበት እድሜ በቲኔጅ እድሜ ሆነው አዳጊ ወጣት እያለ ነው። ያን በዛ ታይም ወደ ጌታ በሚመጣበት ሰዓት በጣም ዲቮትድ ይሆናሉ። አሁንም የሃይስኩል ፌሎሺፖች ለብትይ ያለው ፍቅር ያለው መንፈሳዊ ግለት ከመንፈሳዊ ነገር ውጭ ሌላ ህይወት ያለ አይመስልም የምታየው ኢንቫይሮንመንት። እና እዛ ላይ ጥንቃቄ የሚያስፈልጋል ብዬ አስባለሁ። ምክንያቱም ተማሪዎችም መንፈሳዊያንም መሆን ይቻላል ማለት ነው እና መመጣጠን አለበት። ወደ አንዱ ያጋደለ ሲሆን ውሎ አድሮ ህይወት ነውና የደከምንበት ጉዳይ የደከምንበት ሲከፍለን ያልደከምንበትም ደግሞ በአንጻሩ ይከፍለናል እና ባላንስ መደረግ አለበት ብዬ እመክራለሁ። which is በጣም ጥሩ የመንፈሳዊ ጊዜን ምናልባት ብዙ አንተ እንደውም በግል ሄጄ ጌታን ተቀበልኩ አልከኝ እንጂ እዚህ ቤትም ከለመድኩት ብዙ ምስክርነት ውስጥ በቤተሰብ ጌታን የሚያውቁ ልጆች ፐርሰናል ኢንካውንተራቸውን ያንን ታች የሚያገኙበት ቦታ ብዙ ምሰማው የትምክህት ፌሎሺፕ ነው። which is በጣም ቆንጆ ጌታን አገልግሎትን መንፈሳዊ ነገር የምንማርበት ቦታ ነው። እንዳልከው ግን ያው ትምህርት ቤት አይደለ ያገናኘን፣ ቤተሰብ አለ እንዳልከው የነገ ህይወት አለ። ባላንስ ማድረጉ
መልካም ነገር ነው የምጋራዋለሁ። ግን ወደ ኋላ ሳይ በጣም ደግሞ ከምንወዳቸው ጊዜዎች መካከል ለመንፈሳዊ ነገር የትምህርት ፌሎሺፕ ልክ እንዳንተ በተለይ ደግሞ በጣም በአላቅም አሁን የመንግስት ትምህርት ቤቶች ሲሆኑ ኢትስ በጣም ስትሮንግ ይመስለኛል። አሁን ጥቁር አንበሳ ሽመልስ ምናምን የነበሩ የመንፈሳዊ እንትኖች በጣም ጠንካራ ናቸው። እሱን ሰማለሁኝና እግዚአብሔር ይመስገን እሱ ምክሩም ትክክል ነው። ፓስተርዬ አሁን ያለህበት አጥቢያ ቤተክርስቲያን ሙሉ ጊዜ ሰጥተህ በመጋቢነት የምታገለግልበት ቤተክርስቲያን አለ። ምናልባት ከሱ ትንሽ መለስ ስላደርግህና ቅድምም እያነሳውልህ ነበረ ከዛም አያይዘን ሆት ኢሹ ስለሆነ ስለሚያስፈልግ የአደባባይ ጉዳይ ስለሆነ አሁን ስለ ግሳጼዎች ወይም ስለ አንዳንድ ነገሮች እናነሳለን እና አንድ ሰው ግን ስጠይቅ ከሆኑ አመታት ካራኩት አላቅም በፊት የሆነ ሰው በአደባባይ አስተምሮታዊ የሆነ ለምዳዊ ስህተት ሲሰራ በረከት እንዳይጽፍብኝ የሚል ስጋት ይልፈራ ነበር ይሰማው ነበር ብለውኛልና ስትሮንግ የሆኑ ጽሁፎችን ግሳጼዎችን ታጋራ ነበር በመለው ደረጃ ይሁን አላቅም አሁን ያለህን አቋምና ለምን ጀመርክ ያኔ ለምን ነበር ያደረከው የነበረው? እስቲ ማቆሙ ጋር ከመምጣት በፊት ውጤቱ ምን ነበር? ምን አይነት አቋሞች ነበር ታጋራ የነበረው? አላቆምኩም የሚለው ይሰመርበትና አላቆምኩም እሺ እንትን ነው በወቅቱ አሁንም የኢትዮጵያ ቤተክርስቲያን አንዱ የምትሰቃይበት ወይም ደግሞ የምታነከስበት ጉዳይ በተለምዶ የብልጽግና ወንጌል ባለለውም ነገር ይሁን የብልጽግና ወንጌል ወይም ደግሞ ወርድ ኦፍ ፌስ ትምህርት ነው እና በአደባባይ መጽፈበት የነበረው ምክንያት ይሄ ብዙ ጊዜ እንዳኝ ሰዎች እንዲስናወራ ለምን ለግለሰቡ በግሉ አትነግረውም የሚል ሐሳብ ይነሳል። ሐሳቡ ምንም ችግር የለውም። ግን ይህ ግለሰብ ወይም ደግሞ ይህን ትምህርት የሚያስተምሩ ሰዎች የሚስቱት እኔ ፊት አይደለም ወይም እኔ ፊት አይደለም ስል እኔና እነሱ ማኪያቶ ይጠጣን ወይም የተለያየ ቦታ ላይ ሆነን የሳቱ ስህተት ሳይሆን ህዝብ ሰብስበው ካሜራ አብርተው ነው የሚሰጡት። ስለዚህ በአደባባይ የተሳተ ስህተት ወይም ደግሞ መሳታት ብቻ ሳይሆን እያሳቱም ጭምር ነው። ስለዚህ ያን ነገር ፍለፊት በዛው መንገድ ነው መነገር ያለበት። መጽሐፍ ቅዱስንም ስናይ የአዲስ ኪዳን ቅዱሳት መጽሐፍት ባለሳሰስ 70-80% እምነትን ከመከላከል ጋር ወይም ደግሞ እውነትን ከማጽናት ጋር ሐሰትን ከመከላከል ጋር የተገናኙ ጽሁፎች ናቸው እና መጽሐፍ ቅዱሳዊ ነው አንድ። ሁለተኛ ነገር ደግሞ ሶስት ነገር መሰመር አለበት። እኔ ወንጌል አማኝ ነኝ፣ ወንጌል ማምነው ነው፣ መጋቢ ነኝ፣ ወንጌል ምሰብከው ነው። ደግሞ እንደ መጋቢነቴ ደግሞ ወንጌል ምጠብቀውም ጉዳይ ነው። ያ ሰው አይመለከተኝም ልል አልችልም። ማምንበትን ምሰብከውን ደግሞ ማምነውን ምሰብከውን ጉዳይ መጠበቅም ደግሞ ከኔ ይጠበቃል። ስለዚህ በወንጌል አምናለሁ፣ ወንጌልን ሰብካለሁ፣ ወንጌልን ደግሞ እጠብቃለሁ። ለምን? ቅዱሳት መጽሐፍት ያንን ስለነገሩኝ። የሐዋርያ ቅዱስ ጳውሎስ መጽሐፍቶችን ብንመለከት፣ የዮሐንስ መልእክቶችን ብንመለከት፣ የይሁዳ መልእክቶችን ብንመለከት፣ የሁለተኛ ጴጥሮስ መልእክትን ብንመለከት ጸሐፊያኑ ትኩረታቸው ሐሰት ትምህርትን፣ ሐሰት ልምምድን ብለውም ደግሞ የሥነ ምግባር ዝቅጠትና ስሁት ልምምድን መገሰጽና ህዝቡን ማንቃት ነው ስራቸው። ስለዚህ የጳውሎስን ፈለግ እየተከተልኩ እንጂ በአንድ ሰው ላይ ወይም ደግሞ በሆነ አንድ ተቋም ላይ አተኩሬ ምንድነው የምቀኝነትና የቅናት ስራ እየሰራው ሳይሆን ወንጌልን ስራ እየሰራሁኝ እንደሆነ ነው ማምነው። ብዙ ጊዜ ሐሳውያን ከሚነዱት መኪና ጋር አይደለም ግንኙነታችን፣ ሐሳውያን ከሚያስቱት የወንጌል መልእክት ጋር ነውና ወንጌሉን አይበረዝ፣ ወንጌሉ አይሸቀጥ እንጂ አቋሜና ትግሌ ከግለሰቡ ጋር አይደለም። እንደዛ የሚፈራም ሰው ካለ ባይፈራ ጥሩ ነው፣ ቢመለስ ይሻላል። ሞቅ ያለው ወይም ይሄ በትጋት ያንን ነገር የምታደርግበት ጊዜ እንደነበር አይፊል ወይም ከሰማሁት ካየሁት ነገር አንፃር ያኔ የጀመርክበት ኢኒሼቲቭ እሳቤክ ይሄ ነበር። አንደኛ እንዴት ነበር በዛ ሰዓት ላይ ከምታስተላልፋቸው ነገሮች ጋር የሚመጡ ምላሾች? ከዛ ዋናው ደግሞ ጥያቄ ፓስተርዬ ፍሬው
ለውጡ የሚፈለገውን ታርጌት አንተ አሁን እኔ ላምንበት እችላለሁ የሆነ ሰው ላያምንበት ይችላል ፓስተር ግን ይሄንን ጉዳይ እኔ ወንጌልን አምነዋለሁ አገለግለዋለሁ እጠብቀዋለሁ ሶሻል ሚዲያ አንድ ዘመኑ የሰጠኝ እድል ነው I have to ብለህ ያንን ነገር በትጋት በመታደርግባቸው ጊዜያቶች አሁንም አላቆምኩም እመጣበታለሁ ግን በመታደርግባቸው ጊዜያቶች የምትፈልገውን ታርጌት ውጤት እያመጣ ነበር ወይ ከፍሬ አንፃር ዛሬም ስላለው ነገር እንድናነሳ እንዴት ነበር ፍሬው ፍሬያማ ነው ብዬ ነው ማስበው ምን ማለት ነው ፍሬያማ ነው ስትል ካልሽኝ ደግሞ አንደኛ የዛ ሰውን የግለሰብ ብዙዎች ሊሆኑ ይችላሉ የነዛ የግለሰቦች ትምህርት መጽሐፍ ቅዱሳዊ ነው ብሎ መናገር ያን ሰው ወይም ደግሞ ያንን ትምህርት መጽሐፍ ቅዱሳዊ አድርጎ ለተቀበለ ሰው ማጠራጠር መቻልም ስኬት ነው ምክንያቱም ሙሉ እውነት እየሰማህ አይደለም ነው የኦዲየንሱን ሐሳብ ሙሉ እውነት እየሰማህ አይደለም ስለዚህ የሚሰማውን ነገር ሰው መጠራጠር ከጀመረ ከዛም በኋላ ሁለተኛ ሲሰማ በመመርመር እንደ ቤሪያ ሰዎች በመመርመር መንፈስና ወይም ደግሞ ሐሳብ ነው የሚቀመጠው ማለት ነው ስለዚህ ከዛ አንፃር ተሳክቶልኛል ብዬ አስባለሁ ሁለተኛ ደግሞ ተጠራጣሪ ምዕመን በማፍራት የሚነገረው ነገር የሚጠራጠሩት የግለሰቡ ትምህርት እውነት መጽሐፍ ቅዱሳዊ ነው ወይም ደግሞ የተከፈተው መጽሐፍ የመጀመሪያው ጸሐፊው ያለው ነው ወይ የሚለውን ሰው ማወቅ አለበት አሁን ብዙ ጊዜ ምስባኮች ላይ የሚሰበኩ ትምህርቶች የመጽሐፍ ቅዱስ እጅ እየተጠመዘዙ ነው የሚነገሩት የአንድ ሰው መጽሐፍ ቅዱስን እንዲያነብ ካደረኩት የሚነገረውን ነገር በመጽሐፍ ቅዱስ መመዘንና መመርመር ከቻለ የሰውየውን ትምህርት እንጂ መጽሐፍ ቅዱስን አይደለም የሚጠራጠረው ማለት ስለዚህ በመጽሐፍ ቅዱስ ያን ግለሰብ መመዘን ከቻለ ተሳክቶልኛል ብዬ አስባለሁ ሌላ አሁን ብዙ ጊዜ ሰው ፍሬ ብሎም አይ ቲንክ የጥያቄሽን መንፈስ እንደተረዳሁት ከሆነ ያን በማድረግ የመጣ ሰዎች ወይም ደግሞ የተለወጡ ሰዎች አሉ ወይ ከሆነ አዋሉ ከነበሩበት የግለሰቦች ተቋም የወጡ ሰዎች ያውቃሉ የነገሩኝ የመሰከሩልኝ እኔ በማገለግልበት ማጥቢያ ቤተክርስቲያን ውስጥ የነበሩ በእንደዚህ አይነት ሐሳብ ውስጥ የነበሩ ከኔ ጋር ባላቸው ዲያሎጎች መካከል የተለወጡ ሰዎችም አሉ አሁንም ሊኖሩ ይችላሉ ብዬ አስባለሁ ስለዚህ ፍሬያማ ነኝ ብዬ ነው ማስበው ከሁለቱም ሳይድ የጥያቄ መንፈስ እውነት ነው እሱም አንድ ነው ሁለት በግሌም ጥያቄ ስለሚሆንብኝ ነው የሰውም ጥያቄ እንደሚሆን አስባለሁ ሰዎች ከዛ ቦታ ወይም ከዛ አስተምሮ እንዲርቁ ወይም በባይብል ባላንስ እንዲያደርጉ የማድረጉ ፍሬ በአንድ በኩል እንዳለ ዝም ብለን በአደባባይ የምናየው ደግሞ አለ እነዛን አስተምሮ ይዘዋል ብለን የምናስባቸው ሰዎች ባንተ እይታ ከዚህ ፍሬ አንፃር የመስፋት የመቀጠል እና እነዚህ አይነት ቅበተ እምነት ማለት ከቻልኩኝ እነሱ አይነት እንቅስቃሴዎች መኖር ባላንስ እንዴት ነው የምታየው ያኛው ነገር በጣም ፍሩትፉል እየሆነ ሲመጣ ሰው አንድም ጥያቄ ውስጥ የሚያስገባው ነገር እሱ ይመስለኛል እንደ ትውልድ እንደ ወጣት ልክ ነው ብሎ ለመረዳት እንኳን ይሄኛውን ሳይድ ይሞክርና ከዛ ግን ህዝብም እዛው ስፍራ ሲሆን የሆኑ ፍሬዎችም ምናልባት የሚታዩ ምልክቶችም እና እነሱ ነገር ኮንፊውዝ የሚያደርገው ስለሚመስለኝ ነው ወጣቱን ፍሬውን ከመእመኑ ደግሞ ከዛኛውም ሳይድ አንፃር ያልኩ ለመንፈሳዊ ነገር ቁጥር መስፈሪያና መለኪያ ነው ብዬ አላምን በርካታ ህዝብ ስላስከተሉ ሰዎቹ ትክክል ናቸው ወይም ትክክል አይደሉም የሚል መመዘኛ አመዛዘናችን ለስተት ያመጣል ሰዎቹ በህዝብ ቁጥር እየጨመሩ ነው አገልግሎታቸው እየሰፋ ነው ሊባል ይችላል ግን እውነት ተይዘው ነው ወይ እየሰፋ ያለው አሁን ሚዛናችን እውነትን ነው መሆን ያለበት ቅዱስ ቃሉ ነው መሆን ያለበት መጽሐፍ ቅዱስና ሐዋርያ ጳውሎስ ያገለግሉ የከተማው ጥቂት ሰው ሲቀር እንደሚለው ከከተማው ጥቂት ሰው ሲቀር መናፍቅ አንድ ኑፋቄ በሚያስተምር ሰው አዳራሽ ውስጥ ቢሞላ እውነት አይሆንም መስፈሪያችን እውነት ከሆነ ማለት ነው ብዛቱ አይመዝንም ብዛቱ አይደለም
ይሄን የቅብተ እምነት ስራ እየተሰራ ሰዎች እየበዙ ነው እነሱ ጋር እየሄዱ ነው ከተባለ ያ የሰዎች ምርጫ መንገዱ ግን ትክክል አይደለም መባል ደግሞ ከኛ ይጠበቃል። ደግሞ አንዳንድ ጊዜም አሁን የሆነ ጊዜም ላይ ተናግሬዋለሁ የኔ ምእመን ምንለው ሰው እያጣን ምን ማለት ነው? አንድ ጓደኛዬ በጨዋታ መሀል ምን ብሏል? የጋራ ምእመን ነው የኔ ማለት አትችልም ዘንድሮ ብሏል። እና ያ መሆኑ ሰዎቹ አዳራሽ የሞላው ሰው በሙሉ የነሱ መንጋ ነው ወይም ደግሞ በነሱ የምጋቢ አገልግሎት ውስጥ የሚገለገል ሰው ነው ብሎ መውሰድ አስቸጋሪ ነው። ይሄ ለዚህ ለምን ሆነ ስንል አይ ቲንክ ሚዲያም ስለሆነ ልናገረው ዚስ ታይም ላይ ምን በስተዋል? ሴሌብሪቲ ፕሪቸሮች በስተዋል። የነሱ የረገጡበትን ቦታ እየሄደ ፎሎ የሚያደርጋቸው የሚከተላቸው ሰዎች በስተዋል። በተከታይ ብዛት እውነት አይለካም፣ ቀደምም ተናግሬያለሁ። ስለዚህ በዛ አለካው የሚድኑ ደግሞ ከዛ ውስጥ የሚተርፉዋል። ሁሉንም ለማዳን ብንሰራም ሁሉም ደግሞ ከነሱ አዳራሾች ሾልኮና የነሱን ትምህርት አንቅሮ ተፍቶ ላይመጣ ይችላል። ግን ሰው መጣም እነሱ ጋር በዛም እኛ ጋር መጣም ሳይሆን ጉዳዩ ወንጌሉ እውነቱ መጠበቅ አለበት። ኢትዮጵያ ውስጥ ወንጌል የገባበትን መንገድ እናውቃለን አይደለም? በዛ ዋጋ የተከፈለለት ወንጌል መሸቀጥ የለበትም። እንዲሸቀጥ አልፈቅድም፣ አልሸቅጥም ነው አቋሜ ማለት ነው። ይሄ ነው የኔ ሀሳብ። አይ ቲንክ ፖይንትህን አግኝቼው ከሆነ አንዱ በእውነት ያው እውነትን በቁጥር ወይም በብዛት አለመመዘን አንዱ ምናልባት ለጥያቄ መልስ የሚሆን ባላንስ የሚሰራ ነገር ነው። እዛው ያሉ ምእመናን አለመሆናቸው ወይም ደግሞ ተገቢ የምንላቸውን አስተምሮቶች እያገኙ ሳይሆን ያው ተባራሪ ምእመን ነው ሁሉም አዳራሽ እየተገኘ ነው ያልከኝ። እንደዛም ሊሆን ይችላል። እንደዛም መደምደም ባንችልም እንትን ነው የምቀበለው ሀሳብ ነው። መረዳቴን ቼክ ለማድረግ ነው መልሼ የጠየቅኩት። ትክክል። ለዚህ ጥሩ ምሳሌ ልጠቀምልሽ። ቤት ውስጥ እንደዚህ መንፈሳዊ ቻናሎችን ስቀያይር ባለሳሳት 3-4 ቻናል ላይ አንድ ሰው ያየሁት ይሄ ሰው የት ነው ቸርቹ ብትይ በቃ ይሄ ነው። ስለዚህ የዚህ ሰው ልምምድ በብዙ እንደ ጥናት ደፍሬ ባልናገርም በብዙ ሰው ማበዛት ይቻላል። ስለዚህ ብዙ ሰው አዳራሹ ሞላው ማለት ያ አዳራሽና እዛ ፑልፒት ላይ የሚናገረው ነገር ሁሉ መጽሐፍ ቅዱሳዊ ነው ማለት አይደለም ብዬ ነው የማስበው። በጣም እስቲ አሁን እነዚህ ብለን በድፍኑ እያነሳናቸው ካሉ አስተምሮቶች ውስጥ ፓስተር ዲስ ዴይስ እድሉን እንዳገኘ ሰው ቅበተ እምነት ብሰራበት ባስተምርበት ብዙ ሰው ቢመለስበት የምትለው በጣም የሚቆረቁርህን አንድ ሁለት ነገር ንገር። ምን ትምህርት ነው የሰዎችን ስም ነው? እኔ እንኳን ትምህርት ነው ያልኩት፣ ስምም ከፈለክ የሰዎችን ስም ያው ወጥቶ ለመግባት ሲባል እኔም ጥያቄ ያው ስንጀምርም ብለናል ከግለሰብም ጋር ግለሰቦች ከሚያፈሩት ንብረትም ጋር ሳይሆን በዛ ውስጥ ስለ ወንጌል እየተደረገ ስላለው ነገር ነው አቋሜም ብለኸኛል። እኔም ብዙ አስፈላጊ ነው ብዬ አላምንም። የሰዎችን ስም መጥራት ማማት ነው ብዬ አምናለሁ። በሚዲያም ቢሆን ጳውሎስ ስም ጠርቶ ጽፏል። ሀሜት አይደለም ትንሽ እድሜ ልኑርና ልጆችም ሲያድጉ ችግር የለም፣ ትምህርቱ ይበቃል። ትምህርቱ አቋሙ ወይም በጣም አሁን ምድሪቷ ላይ ቻሌንጅ እያደረገ ነው። በዚህ አቅጣጫ ሰዎች ብዙ ያላግባብ ያለ መጽሐፍ ቅዱስ እውነት እየሄዱ ነው ብለህ የምታስብበትን አስተምሩ። አንስቼልሻለሁ። አንዱ የእምነት እንቅስቃሴ የምንለው አንዱ ትምህርት አሁንም ከኮሪያ የመጣ ሽንጆሺ የሚባል አይ ቲንክ ቃሉን በትክክል ፕሮናውንስ ማድረግ እርግጠኛ አይደለሁም። እንዲህ አይነት አስተምሮቶች አሉ። አሁን ለምሳሌ የብልጽግና ወንጌል ወይም ወርድ ኦፍ ፌዝ የምንለው ትምህርት ከሎ ኦፍ አትራክሽን ከሚባለው ወይም ከዲባ አካል ሜታፊዚክስ ጋር በጣም የተቆራኘ ነው። የሚጠቀሱ ጥቅሶችንም ብታያቸው ጥቅስ ከአውዱ ጸሐፊው ያላለውን
ያስብሉታል መጽሐፍ ቅዱስን ሐሳብ አሁን ያ ለዛ ፕላትፎርም የሚሆን ነገር ቢሆን ኖሮ በደንብ መናገር እችላለሁ። ግን ለምሳሌ ቃሉን ማመን የመጽሐፍ ቅዱስን ቃል ሳይሆን ሰውየው የሚያምነው የሚናገረውን ቃል እሱ ኮንፈሳ የሚሉ ኮንፌሽኑ ሳይሆን ችግሩ ኮንፌሽኑ ከእግዚአብሔር ቃል አንጻር ሳይሆን ሰውየው እንዲህ ይሆንልኛል ብሎ የሚያምነውን ነው የሚለው። አማኝ የእግዚአብሔርን ፈቃድ በሕይወቱ እንዲሆን ነው እግዚአብሔር የሚማጠነው እንጂ እኔ ያልኩት በእኔ ላይ ይሆናል የሚል የራስን ቃል ማመን መጽሐፍ ቅዱስ ውስጥ አናገኘው። ስለዚህ ጥቅሶች ይጠመዘዛሉ፣ ለዛም ደግሞ የሚሆኑ ስሪቶች ይሰራሉ። በነገራችን ላይ እንደ መጽሐፍ ቅዱስ አቢዩዝ ለመደረግ የተጋለጠ መጽሐፍ ነው ብዬ አስባለሁ። ምን ማለት ነው? የማይለውን ለማስባል የሚመች መጽሐፍ እምቢ እያለም ቢሆን ማለት ነው። እና አብዛኛው አስተምሯዊ ችግሩ የሚመነጨው መጽሐፍ ቅዱስን ትክክለኛ ባልሆነ መንገድ ከመተርጎም አንጻር እና እንዲህ አይነት ነገሮች ይበዛሉ፣ ይደጋገማሉ። የሐሰት ትንቢቶች፣ የሐሰት ፈውሶች በሽ ናቸው እንደዚህ አይነት አቅጣጫ እና እሱን ይሄ ልክ አይደለም ይታረም ነው ምኞቴ። ይህን ነገር የሚያስተምሩ ይህን ነገር የሚያደርጉ ሰዎች ቢሆንና ያው ቢሆንልን ሰዎቹ ትተውት የእግዚአብሔርን ቃል ቢያስተምሩ ምኞቴ ነው። ግን እስካሁን ባለኝ ትዝብት መሰረት አቋምና ሀሳብ የቀየረ ሰው አልገጠመኝ። የተለወጠ አላየንም። እንደዛ ላየህም። እሺ አላቆምኩም የሚለው ይሰመርበት ብለኛል ቅድም። አላቆምኩም ቀዝቀዝ ግን አድርገሃል። ለምንድን ነው ቀዝቀዝ? አሁን እሱ ነው ሶሻል ሚዲያ ላይ እጽፋለሁ፣ እሳተፋለሁ በተወሰነ። ግን አሁን በአጥቢያ ቤተ ክርስቲያን ውስጥ በመጋቢነት ነው የማገለግለው። አጥቢያ ውስጥ የሚገጥሙኝን ነገሮች ማረቅ ነው ብዙ ጊዜ ማሳልፈው። ሌላም ደግሞ እኔ የማገለግልበት አንዱ ቤተክርስቲያናችን ውስጥ መሰረታዊ ክርስትና ትምህርት ነው ማስተምረው። እነዛን ሳስተምር ማስተምራቸውን ተማሪዎቼን እኚህን ነገሮች እያነሳሁኝ እናገራለሁ። ለምሳሌ የእምነት ቃል አስተምሮ ሊሆን ይችላል፣ የዋሽ ተዋህዶች አስተምሮ ሊሆን ይችላል፣ ኦሪጂን ጂሰስ ሊሆን ይችላል። ሌላም ንጽጽር ሃይማኖት ጋር ያገናኘን እናስተምራለን ማለት ነው። ስለዚህ በአጥቢያ ቤተ ክርስቲያን ውስጥ ነው ነገርየውን ወይም ደግሞ የቅብተ እምነት አገልግሎቱን አሁን ላይ ሙሉ ትኩረቴን ሰጥቼ እየሰራሁበት ያለሁት እና በማስተማር ነገሩን አንደኛ ከኔ ፑልፒት ስር ያሉ ሰዎች ንጹህና ጤነኛ ትምህርት ማስተማር ከቻልኩኝ ያኛውን ነገር ሚዲያም ላይ ወጥቶ መናገር ይቻላል። በሚዲያ ላይ አሁን በጣም አይተሽ ከሆነ በቲክቶክ የሚያገለግሉ ብርቱ ወንድሞች እግዚአብሔር አስነስተዋል እና ለነሱ ሜዳውን ለቀን እኛ እንደ መጋቢ አሁን እኔ መጋቢውም ስለሆነ የማገለግለው ሞር ሶሻል ሚዲያው ላይ ስታተኩሪ እዚህ ያልነገርሽውን ሰው ወይም እዚህ ከኔ አንደበት ያልሰማን ሰው በሌላ መንገድ ሊጋለጥ ይችላል። ስለኔ ያለው አመለካከት ወይም ደግሞ ስለ ግለሰቦቹ ያለው አመለካከት ከሚበላሽ እዚህ በአካል እያስተማርኩኝ አስፈላጊ ሆኖ ከተገኘ ጽፋል። ያን ማላደረግበትም አንዱ ቅድም ዝም ብለን ከካሜራ ውጭ ያወራናቸው ነገሮች አሉ። የኢትዮጵያ ወንጌላዊ ክርስትና አሁን ላይ ባለው ሁኔታ ይንጉርጉር መልክ ነው የያዘው። ያ እንዲሆን ደግሞ ተቋም ተበጅቶለታል። በአንድ ጥላ ውስጥ እንዲሆን ሁሉንም ምንድነው ይንጡንም አሳውንም አንድ የሚያደርግ ተቋም አለ። ያው ለእናንተ ሚዲያ ለእኔም እንደነስል ስሙን አልጠራም እና ይሄ ትልቅ ጡንቻ የፈረጠማ በቅርቡም እንዳትነኩኝም የሚልም መግለጫ ስለወጣ ስም ሳንጠራ ግን
እኔ የማገለግልበት ቤተ እምነት እዛ ውስጥ አለ። እንዲህ አይነት ቅይጣዊነት ባለው ውስጥ ማንን ከምንድን ነው የምናቀበው የሚለውም አዳጋች ሆኗል። እና አንዳንዴ የኔ ቢሆንልን አንዳንድ ትላልቅ ቤተ እምነቶች ከዛ አምብሬላ ውስጥ ወጥተው ብናገኛቸው ወደዛም ሂዱ ማለት እንችላለን። እነዛን የምንቃወማቸው ሰዎችና የእኛ መሪዎቻችን አብረው የፍቅር ጽዋ ይጠጣሉ። እኛ ደግሞ ከታች ያለን ሰዎች ይሄን አድርጉ ይሄ ሆኗል ብንል ህዝቡን ግራ ማጋባት እሷ ነገር በስቷል። ስለዚህ ጊዜ እንዲፈታው ብንተወው ጥሩ። ግን እናቀባለን። አሁን ማን ከደው ነገር አለ አይደለም። ወደ ደቡብ ኢትዮጵያ ብንሄድ ወደ ኦሮሚያ ብንገባ የኦልጂሰስ ቁጥር እየጨመረ ነው። ይሄ ማለት መሰረታዊ ክርስትናን ትምህርት ጠንቅቆ የተረዳ ምዕመን አላፈራንም ማለት ነው። በትምህርት በነገረ ስላሴ ላይ፣ በትምህርት ክርስቶስ ላይ፣ በትምህርት መንፈስ ቅዱስ ላይ፣ በትምህርት ቤተ ክርስቲያን ላይ ህዝባችንን ግንዛቤ አልሰጠነውም ማለት ነው። ስለዚህ ብዙ የቤት ስራ አለብን። አሁን የኢትዮጵያ ቤተ ክርስቲያን ሳይ ብዙ ሽንቁር ያለባት ቤተ ክርስቲያን ናት። አንዱን ስንደፍን ሌላ እየፈነዳ ነውና ስለዚህ ወደ ቤት ተመልሼ ማቅናቱ ላይ አተኩሬ ነው እንጂ መተው አይደለም ልልሽ ፈልጌ ነው። አዎ አስተማሪ ነው ብዬ ስላሰብኩኝ ነው እኔም ጥያቄውን ያነሳሁብህ። ምናልባት አቀበናቸው የተመለሱ ሰዎች አላየንም ብለሃል አንተ። በቅበተ እምነት ውስጥ የነበሩ እኔ ግን እንዳንተ አይነት ውሳኔ እያሳለፉ ያሉ ጥቂት ሰዎች አውቃለሁ እና ምናልባት አዋጭ መንገድ ከሆነ ብዬ ነው እንድናነሳው የፈለግኩት። ወደ አጥቢያ ቤተ ክርስቲያን ትኩረትን ማድረግ አንዱ ከሶሻል ሚዲያ አንጻር ብቻ ስናየው አሁን በመጽሐፍ ደረጃ በፐብሊክ ይሄ አብሮ በሚደረጉ ውይይት ደረጃ እየተሰሩ ያሉ ስራዎች እንዳሉ ሆኖ ሶሻል ሚዲያን ብቻ ያማከለውን መልክ ግን ስናየው ፐርሰናሊ በግሌ እንደ ቤተ እምነትም ለሌላው የመጋለጥ ስህተቶችን የማሳየት እርስ በርስ የመጋጨት ምልክት የመሆንና አንዳንድ ነገሮችን ስለማይ ጥቂት ግን ሶሻል ሚዲያ ላይ ብርትት ብለው ቅበተ እምነትን ይሰራሉ የምላቸው ሰዎች ያላቆሙ ልክ እንዳንተ ግን የበለጠ ትኩረታቸውን አጥቢያ ቤተክርስቲያን ላይ ያደረጉና ሁሉም እዛ ጋር አቴንሽኑን ሲያደርግ ምናልባት የተሻለ ውጤት ከመጣና ካንተ ደግሞ አሁን የሚኮርጁ ካሉ ብዬ ነው እንድታነሳው የፈለኩትና ከጀመርክ ሙሉ ጊዜን ከሰጠህ የተሻለውን ትኩረት ለአጥቢያ ቤተክርስቲያን ካደረክ በኋላ እዛ ያለው ስራ፣ እዛ ያለው ውጤት፣ እዛ ያለው አካሄድ፣ እዛ ያለው አገልግሎት እንዴት እየሄደ ነው ማስተር? አጥቢያ ቤተክርስቲያን ውስጥ ማገልገል ጥሩም ነው፣ ደስ የሚያሰኝም ነው። ፈተናዎችም ይገጥሙሻል። ወደ አንድ እንደ መናፈሻ ጽድ ሰው ሁሉ በአንድ ጊዜ እኩል አይከረከምም። ስለዚህ ግን ጥያቄዎች መጠየቅ አሁን በእኛ አጥቢያ ቤተክርስቲያን ፓናል ውይይቶች ይደረጋሉ፣ ጥናቶች ይደረጋሉ። መሪዎችና አገልጋዮች በአስተምሮ ጉዳይ ላይ እንወያያለን። እንዲህ አይነት ውይይቶችና እንዲህ አይነት ምክክሮች ካሉ መጀመሪያ ላይ በፊት ለፊት ያለነው ፍሮንት ላይ ያለነው ሰዎች የአቋም ስምምነት ያስተምሮ አንድነት ካለን ምዕመን ላይ ማጋባቱ ይቀላልና አሁን ላይ እኔ ባለውባት በሳር ቤት ቃልዮት ቤተክርስቲያን ጥሩ አገልግሎት እያገለገልን ነው ብዬ ማምነው። ፓናል ውይይቶች እናደርጋለን። ህዝባችን አሁን በመናያቸው ቀድም ባነሳናቸው ነገር ውስጥ የሚጠይቃቸው ወይም ደግሞ ጥያቄ የሚሆኑበትን ነገር እንዲጠይቅ በሩ ክፍት ነው። ከዛም በኋላ መልስ ይሰጠዋል። ትምህርቶች እናዘጋጃለን። እኔ አሁን በተለይ ማስተባበረው የትምህርት ፕሮግራም ነው። ያለፈውን ክረምት የይሁዳ መልእክት ነው የተማርነው። አንድ እኛ ቸርች ያለ መጋቢ በደንብ የይሁዳ መልእክት አስተምሮናል። አንዱ የይሁዳ መልእክት የሐሰት ትምህርትን ስለመከላከል የተጻፈ መጽሐፍ ስለሆነ ለረጅም ጊዜ ነው ያስተማርነው። ስለዚህ ምዕመኖቻችን ከቃሉ ከቅዱስ ቃሉ መልስ ያገኛሉ ማለት ነው። አሁን ፕላኖችም አሉን። ሁለተኛ ጴጥሮስን የማስተማር
በማስተማር መጽሐፉን ስናነሳ ነገሮች ይቃናሉ ብዬ አምናለሁ እና እንደዛ ያደረገን ነው። ውይይቶች አሉ፣ ምክክሮች አሉ፣ ጥሩ ውጤት እያሳየን ነው። በነገራችን ላይ የዕቅብተ እምነት አገልግሎት የመጋቢያን ስራ ነው። ቲክቶክ ላይ ወይም ደግሞ ፌስቡክ ላይ መጻፍ የቻለና መናገር የቻለ ሰው ሁሉ የሚናገረው ሳይሆን እግዚአብሔር መንጋ የሰጠው እረኛ ሊያደርገውና ሊተገብረው የሚገባ የመጀመሪያው የእግዚአብሔርን ቃል ማስተማር፣ ቀጥሎ ደግሞ መንጋውን ከሐሰት ትምህርት መጠበቅ ነው የአንድ መጋቢ ተቀዳሚ ስራው። ስለዚህ ያንን ነገር እያደረኩኝ ነው። ቅድም አላቆምኩም ያልኩት አንዱ በዛ ምክንያት ነው እና ይህን የሚሰሙ የሚከታተሉ መጋቢያን ካሉ እውነት መጋቢያን ከሆኑ እግዚአብሔር የሰጣቸውን መንጋው የኛ አይደለም የእግዚአብሔር ነው እንድንጠብቅ ደግሞ መንፈስ ቅዱስ እኛን ጳጳሳት አድርጎ ሾሞናል። ለተሾምንለት ለዛ ኃላፊነት ትክክለኛ እረኛ በመሆን ነው መገለጥ ያለብን እና መንጋው ሲበላ ወይ ጉድ እያለ የሚገረም እረኝነቱ ያጠራጥራልና ይህን መልእክት የሚሰሙ በአንድ በሌላም እረኞች የሆኑ መጋቢያን የሆኑ ሰዎች ይሄ ምርጫችን ሳይሆን ግዴታችን ነውና ይህን መናገር እፈልጋለሁ። የአገልግሎት መንገድ ውስጥ ከባዱ ቻሌንጅ አገልግሎት ብዙ ቻሌንጅ አለ። አገልግሎት ውስጥ ኢትዮጵያ ውስጥ ነው የምኖረው፣ አገልጋይ ነኝ እና ብዙ ቻሌንጆች ይኖሩታል። ወጣት ነኝ። ይሄን ሁሉ ስንል እና ደግሞ እኔ አንቺም አውቃለሁ ያልሽኝም አገልግሎት የዕቅብተ እምነት አገልግሎት ነው። እሱም አንዱ የሚያመጣው ጫና አለ። ስለዚህ ነገሮች አልጋ ባልጋ አይደሉም፣ ግን እግዚአብሔር የተመሰገነ ይሁን። ቻሌንጅ ከሌለም ለውጥም ወይም ደግሞ ደስታንም አታገኝም ከአገልግሎትሽ እና ጫና መቋቋም መቻል ይሄ ነው ብሎ ያው ብሶት ተናጋሪ ሰው አይደለም ብዙም እና ብሶት ለማስወጣት ከሆነ ጥያቄሽ አይ አይደለም ምንም የለብኝም አንፋይን ድሎት ነው ካልክ ችግር የለም። አልጋ ነው አልጋ ባረገው ነው ያው የብልጽግና ወንጌል እንጂ ብልጽግና አልጠላም። ግን አሉ በከፍታም በዝቅታም እግዚአብሔርን ማገልገል። ምክንያቱም አገልጋይነት ከእንትን ጋር አይገናኝ፣ ከድሎት ጋር ከጉስቁልናም ጋር ለምናገናኘው ከጌታ ጋር ውል ስንገባ ላገልግልህ ብለን ነው እየገባ ነው። የድሎት ቀን አገለግላለሁ የቸገረኝ ቀን ሌላ ሰው ፈልግ ብለን አይደለም እና የገባ ነው። በማግኘትም በማጣትም በደስታም በሐዘንም እግዚአብሔርን የማገልገል ነው ኮንትራታችን። እሱ እስኪመጣ ድረስ ወይም ደግሞ እኔ ወደ እሱ እስኪሄድ ድረስ እስከሆነ ድረስ አፕን ዳውንሶችን በጸጋ መቀበል። መልካም ፓስተር፣ ይሄንን ያገልግሎት ያው እንደ ብሶት አላወራም እንዲህ ያለን ብለሃል፣ ግን የራሱ የሆኑ ቻሌንጆች አሉ። ማንም ሰው ቢሰማ ሊረዳ የሚችለው ዝም ብሎ መኖርም ከባድ ነው እዚህ ምድር ላይ አይደለም። ለሆነ ነገር ኮሚትመንት ሰጥቶና ደግሞ የምታገለግላቸው ወጣቶች ደግሞ ይሄን ሚዲያ የሚከታተሉ የአገልግሎት ናፍቆት ረሃብ ያላቸው አንተ በምታገለግልበት ኦፊስም በአጠቃላይ በእግዚአብሔር ቤት በአጥቢያ ውስጥ ወደ አገልግሎት ለሚመጡ ወጣቶች የምታስተላልፍላቸው ምክር ቀድሞ ቢያውቁት፣ እኔ ቀድሜ ባውቀው በጣም ይጠቅመኝ ነበረ፣ ቀድሞ ይሄንን መንገድ የሆነ ሰው ቢያሳየኝ የምትለውን ነገር እስቲ አንተ ቀድመህ በላቸው። አይ ቆንጆ ጥያቄ ነው የጠየቅሽኝ። በአንድም በሌላም በአገልግሎት ሳገለግል ወጣቶች የሚያነሱልኝ ጥያቄዎች ናቸው። ሶስት ነገር ይታየኛል። መጽሐፍ ቅዱስ ትምህርት ቤት እያለሁ እኔ ያስጨንቁኝ የነበሩ ነገሮች አሁን አያስጨንቁኝ። ምን ማለት ነው? አገልግሎት የት ነው የሚጀምረው፣ እንዴት ነው የሚጀምረው የሚል አንድ አገልጋይ የሆነ ለአገልግሎት የጠራ ሰው አንዱ ጭንቀቱ እሱ ይመስለኛል። ከዛን ከገባ በኋላ ደግሞ በአገልግሎት ውስጥ እንዴት ነው ማገለግለው የሚለውም ደግሞ አንድ ጭንቀት አለበት። ሶስተኛ ደግሞ
ከአንድ ቦታ ወደ ሌላ ቦታ አገልግሎቱን ሽፍት ለማድረግ ይከብደዋል አንድ አገልጋይና እንደ የተለያዩ አሁን ፕሮፌሽኖች አሉ አይደለም እንደ ሌላ ስራ ነገር አይደለም አገልግሎት። ስለዚህ እኚህ ሶስት ነገሮች የሚሰሙ ሰዎች በእነዚህ ሶስት ነገሮች ውስጥ አገልጋይ የሆኑ ሰዎች ማለፋቸው አይቀርም። እኔም ያለፍኩበትም ነገር ስለሆነ ወይም ያለፍኩትም ነው። አሁንም አዲስ አገልግሎት ለመጀመር የሚነሱ ወጣቶች እንዲሰሙኝ የምፈልገው ነገር አገልግሎትን ምን አስበን ነው መጀመሪያ ትልማችን ምንድነው ወይም ደግሞ ለማሳካት የምንፈልገው ግብ ምንድነው የሚለውን ማወቅ ያስፈልጋል። ቀደም መጀመሪያ ላይ እንደተናገርኩት ሴሌብሪቲ ፕሪቸሮችን አይተን ከሆነ ምን መጣው ያሰብነው ነገር ላናሳካው እንችላለን። እንደምታውቂው ዝና የኔ የሥራ ውጤት ነው ብዬ ነው ማምነው ዝና እንጂ ለዝነኝነት የሚሰራ ሰው ካለ ምስኪን ሰው እና ማየት ያስፈልጋል። አገልግሎት እውነት ጥሪያቸውን ማረጋገጥ ከጌታ ጋር ከሱ በመስማት ከቃሉ በማረጋገጥ የአገልግሎት ጥሪያቸውን በደንብ ማረጋገጥ ያስፈልጋል። ሁለተኛ ያሉበት ቤተ እምነት አሁን ለምሳሌ እኔ ያለሁት ሜንላይን ቸርች ውስጥ ነው። አንጋፋ የሆነ ቤተክርስቲያን ውስጥ ነው ማገለግለው። በርካታ ጊዜ ወደ አገልግሎት ከመጣው በኋላ እኔ ቸግር የነበረው ነገር የነበርኩበትን ኢንቫይሮንመንት መላመድ ነበር። እኔ እንዲሆን የምፈልገው ነገር ለተቋሙ እስኪያምንበት ጊዜ ድረስ ጨጓራ ይልጣል ወይ ጸጉር ይመልጣል። ስለዚህ ሰላም ነው ጨጓራ አላክ የታያቃል እሱ። ስለዚህ ያለንበት ቤተ እምነት ወይም ያለንበት ተቋም ከኛ ምን ይፈልጋል? አሁን ለዚህ ነው ቀደም መጀመሪያ ላይ የተናገርኩት ላይ ሴሌብሪቲዎች በቃ ዊን አድርገዋል አሸንፈዋል ብለን እናስበው። ሴሌብሪቲ የሚባለው ነገር በትምህርት ጥቅስ ውስጥ ይቀመጥልኝና ስለዚህ እነሱን ለማከል በምናደርገው ጉዞ ውስጥ ያለንበትን ተቋም ያለንበትን ቤተ እምነት አስተምሮ ያለንበትን የአገልግሎትና የአስተዳደር ፊሎሶፊ መገንዘብ ያስፈልጋል። ያለበለዚያም የምንፈልገውን ግብ አንመታም። ስለዚህ የት ነው ማገለግለው የሚለው ነገር ወሳኝ ነው። መረዳት ማግባባት አለበት። እኔ አሁን ያለሁበት አጥቢያ ላይ እንደማያቸው የውጭም ሆነ የሀገር ውስጥ ያሉ ቤተክርስቲያኖች ይሄ ነው መሆን ያለበት ብዬ የምፈልገውን ነገር ማደርግበት አይደለም፣ ተገባብተን የምናደርግበት ስለሆነ ስለዚህ የምናገለግልበትን ኢንቫይሮንመንት መለየት ወይም ደግሞ ከኛ ይዘነው ከምንመጣው አስተምሮ ጋር እኛ ከምንፈልገው አገልግሎት ጠባይ ጋር ይሄ ቦታ ውስጥ ብገባ ፍሬያማ ሆናለሁ የሚለውን ቁጭ ብሎ ማሰብ ያስፈልጋል። ቀጥሎ ከአገልግሎት በፊት ዝግጅት ደግሞ ያስፈልጋል። መጽሐፍ ቅዱስ ትምህርት ቤት መግባት ካለባቸው መግባት አለባቸው። ለምን ይሄን አልክ? ብዙ ጊዜ የኛ ሀገር ላይ አገልጋዮች ከመጽሐፍ ቅዱስ ትምህርት ቤት ወጥተው አይደለም ወደ አገልግሎት የሚመጡት። ኳየር ሲመሩ ምንም ጥሩ ነው ተብሎ ተበረታተው ነው አገልጋይ የሚሆኑት። ያ መንገድ ለተወሰነ ጊዜ ጠቅሞ ሊሆን ይችላል። አሁን ግን ያለንበት ጊዜ ለዛ እንደሱም ይሆን አይደለም። መማር ያስፈልጋል። ምናስተምረውን ትምህርት ክርስትናን ታሪክ የቤተ ክርስቲያን ታሪክን አገናዝበን ከመጣው ከታሪካዊ ክርስትና ጋር ተጣጣሚ የሆነ ሚስማማ የሆነ ሚንሰላሰል አገልግሎት ለማገልገል መዘጋጀት ያስፈልጋል። እሱ ደግሞ የሚገኘው በትምህርት ነው። ሐዋርያት አባቶች ያስተማሩትን ከነሱ ቀጥሎ የመጣው አባቶች ያስተማሩትን አሁን እኛ ያለንበትም ክርስትና ወይም ደግሞ የክርስትና ዘውግ ፕሮቴስታንቲዝም እሱ ይዞት የመጣውን ትውፊት ያንን ተገንዝበው ነው ማገልገል ያለብን። ቀጥሎ ያለንበት ቤተ እምነት የሚቀጥለውን የሚያምነውን ነገር አንድ አገልጋይ ይሄን ማወቅ አለበት። ስለዚህ አገልጋዮቻችን ከሴሚናሪ ምሩቃን መሆን አለባቸው ባይ ነኝ። ምክንያቱም እኛ ጋር አሁን ቀደም ስንነጋገር የነበረበት ብልጽግና ወንጌል አንዱ አስተምሮ ሳይማሩ ነው ሰዎቹ ማይኩ ጋር የደረሱት። ያገኙትን መጽሐፍ እያነበቡ ውስጣቸው ያለውን ፓሽን ለማረካት በሄዱበት መንገድ ሳቱ ማለት ነው። ስለዚህ አሁን ላይ ያለው ወጣት የመማር እድሉ ሰፊ ነው፣ የማወቅ እድሉ ሰፊ ነው። ስለዚህ ራስን
በእግዚአብሔር ቃል ማስታጠቅ ያስፈልጋል፣ መማር ያስፈልጋል። ያው ጸልዩ ምናምን የምንለው ነገር ማናቸው የምንለው ነገር ቢሆንም ጸሎት እንዳለ ሆኖ ደግሞ መታጠቅ ያስፈልጋል ብዬ እሱን እመክራለሁ በደንብ። ከዛ ወጥተን የምንሰማራበትን ቤተ እምነት ወይም ደግሞ ቤተ ክርስቲያን ማወቅ ያስፈልጋል እና እኛ ገብተን ታሪክ ለዋጭ ለመሆን ምንድነው የድል አጥቢያ አርበኛ ለመሆን ሳይሆን መሞከር ያለብን በዛ ውስጥ እግዚአብሔር እኔ ምን እንዳደርግ ነው ያስቀመጠኝ። እሱን ያን እግዚአብሔር የሚጠይቀን በተቀመጥንበት ቦታ ላይ ምን ሰራ እንጂ የሆነ ግልብጥብጥ አድርገን ነገሮችን የምናልፍበት ቦታ አይደለም። ቤተክርስቲያን ስርዓት አለውና እና ያንን ብዙ ጊዜ ወጣት ትኩስ ኃይልም ስለሆነ ነገሮችን ለመቀየር ጀብደኛ የምንሆንበት ቦታ አይደለም ቤተክርስቲያን። ሰክነን ግን በስክነት በብስለት ውጤት የምናስቆጥርበት ለእግዚአብሔር ክብር ለሰዎች መታነጽን የምናመጣበት ቦታ እንደሆነ መገንዘብ አለብን ብዬ አስባለሁ። እኔ ፊል ያረኩበትንም ልናገር ብዬ ነውጥ ነበር መጀመሪያ። አሁን ይሄ ከመረጃ የመጣ አይደለም፣ ዝም ብዬ አሁን ካለን ጭውውት ውስጥ የተረዳሁት ነውጥ ሳይሆን እድሜም ልጅ ነበር። ቲንክ ሙሉ ጊዜን ስሰጥ 25 ዓመቴ ነው። አሁንም ብዙ አልቆጠርኩም፣ ግን የአንድ 25 ዓመት ልጅ እንደ 25 ዓመት ልጅ መሆን አቅቶኝ ነበር። ስለዚህ ተቋሙ ከኔ እድሜ በላይ የሆነን ተቋም በአንድ ጊዜ ውስጥ ለመለወጥ መታገል ውስጥ መግባት የለብንም። ያ ሲሆን ዲስካሬጅ እንሆናለን። በአገልግሎት ኤክስፒሪየንስ እኛን የሚበልጠን ሰው ጊዜና ጆሮ ላይ ሰጠን ይችላል። ስለዚህ በስክነት ነው የሚታደገው። እርግጠኛ አይደለሁም ራስን ማሳደግ ላይ ማተኮር ጥሩ ነው። እርግጠኛ አይደለም ያልኩት እባብ ቤታችን ውስጥ ሊያድግ ይችላል ይባላል፣ ሳናውቀው ግን ትልቅ ሆኖ ሊወጣ ይችላል። ስለዚህ ምን ይፈልግ ጊዜ መውሰድ፣ ከጌታ ጋር ጊዜ መውሰድ፣ ከቅዱስ ቃሉ ጋር ጊዜ መውሰድ፣ የቀደሙን አገልጋዮች ሰሚት ማድረግ ያስፈልጋል እና እንደዛ ካላደረግን ነገኛ ጋር እርጅና መምጣቱ ስለማይቀር ጆሮ ሳንሰጥ አድገን ጆሮ ሰው እንዲሰጣ መጠበቅ ካልዘራንበት ማጨድ ይሆናልና ስለዚህ ሰከን ማለት መረጋጋትን መለማመድ ያስፈልጋል ብዬ እመክራለሁ። ለኔም ለሌሎችም ድንቅ በሳል ምክር ነው መከርከን ፓስተርዬ። ጥያቄዎችን ጨርሻለሁ። ምናልባት በመጨረሻ አሁንም እዚህ ከመጣው አይቀር ግን ይሄንን ማለት አለብኝ መጨመር አለብኝ የምትለው ነገር ካለ እድል ልስጥህና እናጠናቅቃለን። እንዲህ አይነት እድል ሲሰጥ ምን መናገር አለብኝ የሚለውን ማሰብ ከጭውውታችን ውስጥ ነው ሀሳብ መናገር መፈልገውና ሞር በቤተ ክርስቲያን ውስጥ ያለን አገልጋዮች በተለይም ደግሞ ይህን መልእክት የሚሰሙኝ በሜንላይን ቸርች ውስጥ የሚያገለግሉ ወይም በቀደምት ቤተ ክርስቲያን ውስጥ የሚያገለግሉ ሰዎች ትጋት ከኛ አሁን ይጠበቃል። ምን ማለት ነው? አዲስ የመጡ ቤተ እምነቶች ወይም ደግሞ ቤተ ክርስቲያኖች ከኛ በምን ይሻላሉ የሚለውን በትዝብት መነጽር ስመለከት ዘመኑን በመዋጀት ይሻላሉ። ቀጥሎ ደግሞ የሚያገለግሉትን መንጋ በምን አይነት መንገድ ማገልገል እንዳለባቸው ገብቷቸዋል። ይህንን ነገር መኮረጅ ከነሱ አለብን ብዬ አስባለሁ። ግን ደግሞ መጽሐፍ ቅዱስን ባለቀቀ መንገድ የመጽሐፍ ቅዱስን ስልጣን ባከበረ መንገድ የእግዚአብሔርን ክብር ለእግዚአብሔር ክብር በሚሆን መንገድ ደግሞም የምናገለግለው መንጋ ወደ ክርስቶስ ኢየሱስ ከማሳደግ አኳያ ብልሆች መሆን ይጠበቅብናል፣ ጥበበኞች መሆን ይጠበቅብናል። ለዚህ ዘመን የሚሆነውን አቅምና ብቃት ይዘን መገኘት አለብን። በነገራችን ላይ ትዙይ መጽሐፍ ቅዱስ ላይ ሐዋርያው ጳውሎስ ለቲቶም ሆነ ለጢሞቴዎስ የሰጠው አለ አይደለም የመሪ ኢኳየርመንት ነው፣ መለኪያ ነው። እንዲህ ሊሆን ቢችልም ባይችልም የሚል ሳይሆን እንዲህ መሆን አለበት ለማስተማር የሚበቃ
የሚሞክር አይደለም። ስለዚህ ከቤተ ክርስቲያን አሁን በአንድም በሌላም ቦታ ስንገናኝ ስለ ኒው ካመሮቹ እናነሳለን። ፉክክር ሜዳ ውስጥ አይደለም ያለ ነው። እግዚአብሔር ለሰጠን መንጋ ግን ለማስተማር መብቃት አለብን። የእግዚአብሔርን ቃል በሚገባ በጣም የማያሳፍር ሰራተኛ እንደሚገባ አድርጎ የሚሰራ ሆነን ልናገለግላቸው ይገባል። ምክንያቱም አገልግሎቱንም መንጋውንም የሰጠን ጌታ ነው። ጌታ ደግሞ በዕለተ ቀኑ ዛሬ ይምጣ ነገ ይምጣ አናውቅም አይደለም፣ መጠየቃችን አይቀርም። ስለዚህ ሌላን ሰው ለማከል ከመሯሯጥ የእግዚአብሔርን ቃል በሚገባ ማስተማር። አንድ አስተማሪ ምን ይላል? የሱሪያችሁ መቀመጫ እስኪያልቅ ተቀመጡና አንብቡ፣ የሱሪያችሁ ጉልበት እስኪያልቅ ድረስ ተንበርከኩ ይላልና በዚህ አይነት ትጋት ልናገለግለው ይገባል። ምክንያቱም ብዙ የሐሰት ትምህርት በዝቷል፣ ብዙ የሐሰት ልምምድ በዝቷል፣ ብዙ ደግሞ ትክክለኛ ያልሆነ የህይወት ስነ ምግባር እንደ ፋሽን የሆነበት ጊዜ ላይ ያለ ነውና ስለዚህ ያንን ለመግለጥ ትጋት ከኛ ይጠበቃልና እንትጋ ነው ምክሬ። ይሄኛውም ታላቅ ምክር ነው። ፓስተር እጅግ አድርጌ አመሰግናለሁ። ከተደጋጋሚ ቀጠሮ በኋላ የእግዚአብሔር ፍቃድም ጊዜም ሆኖ ቆንጆና ጠቃሚ ጊዜ አሳልፈናል። ተመልካቾችም እንደሚጠቀሙበት ተስፋ አደርጋለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። የተወደዳችሁ የሰማይ ቲዩብ ቤተሰቦቼ ዛሬ ከፓስተር ጋር በነበረን ቆይታ እንደተጠቀማችሁ እንደተመከራችሁ ተስፋ አደርጋለሁ። በቀጣይ በሌላ እንግዳ በሌላ ሰማያዊ ሀሳብ ወደ እናንተ እስክመጣ ድረስ እግዚአብሔር ሰላም ከእናንተ ጋር ይሁን። ይሄ ደግሞ ለሌሎች እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በጌታ ፍቅር ጠይቃችኋለሁ። አብራችሁ የነበርኩት እህታችሁ ትስታ ተክሉ ነኝ። ሰላም ቆዩ።